ማቆሰ የለም ላይቭሽን ማጥፋት ይችላል አንቺን ከቲክቶክ ይለኛል ያስፈራራኛል ይዝትብኛል ምናምን ማዘሩ ታውቃለች እህቱ ታውቃለች ጆን ዳንኤል ነው እንደዚህ ያደረገኝ እና ከዚህ በላይ መሄድ የለበትም በቃ እስከመቼ ነው ዝም የሚባለው በዚህ ልክ ድፍረት በጣም ነው የሚያስጠላው አካውንት እስከ ማዘጋት የመድረስ ድፍረት በጣም ነው የሚያስጠላው ተገናኝታችኋል ያልካት ነገር አለ አረ የለም ምንም የለም አካውንቷን አንተ ነው ያዘጋኸው አረ እኔ በምን አቅም ይልኝ ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ተከታታዮች እንግዲህ እንደተለመደው ዛሬ ባለ አዲስ ቪዲዮዎች ተመልሼ መጥቻለሁ እንግዲህ ቻናሉን ሰብስክራይብ ቪዲዮ ላይክ በማድረግ ጀምሩት ያው በዛሬው ዕለት እንግዲህ የጃኒ አካውንት መዘጋቱን አብዛኞቻችሁ ታውቃላችሁ ብዬ አስባለሁ እሱንም ያደረገብኝ ጆን ዳንኤል ነው ጆን ዳንኤል ብዙ ጉዳቶችን ያደረሰብኝ ነው ያለች ነው እና በዚህ ላይም ጆን ዳንኤልም በስልክ ተደውሎ ተጠይቋል እና ብዙ ነገሮችንም ተናግሯል እና ይሄንንም በዚህ ቪዲዮ አጠቃለን ምን ይሆናል በሰፊው ቪዲዮ ላይክ ቻናሉን ሰብስክራይብ እያደረጋችሁ አብራችሁ ይቆዩ ወደ ቪዲዮአችን ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት አይ ኖ ሪሌሽንሺፓችን ድብቅ ነበር ኦፊሻል አላደረግነው እሱም የኔ ጥፋት ሊሆን ይችላል አይሆንም ይችላል አላውቅም ሜቢ አሁን ማወራላችሁ ወሬ ብዙ ወሬ ስላለ ነው እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ ግን ሪሌሽንሺፕ ውስጥ ሆነን ጻባችን ነበር የሚበዛው በጣም ነበር የሚያሰቃይኝ በጣም ነበር የሚመታኝ በጣም ነበር የሚያስፈራራኝ ከሌላ ከተለያየሽ አጠፋሻለሁ ከቲክቶክ ትጠፋለሽ እንዲህ የሚያደርግ ጆን ዳንኤል እያለኝ ለአመታት እያስፈራራኝ ኑረናል እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል ብዙ ጊዜ ስንጣላ የመታኝ አብዛኛው ፍሬሽ ታስቀምጥላችኋለሁ እዚህ ጋር እና አሁን የመጣሁት እንድታስጠነቅቁልኝ ነው እኔ ምንም አልፈልግም ድራማ አልፈልግም እኔ ማስተዳደረው ቤተሰብ አለኝ እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉ ለነሱ ነው የምኖረው እና በዚህ ልክ ምን አድርገው ነው ለእናንተ መናገር ፈልጋለሁ እና አመሰግናለሁ አካውንቴ ባን ሆኗል ከዚህ በፊት ዋርኒንግ ኑሮ ታውቃላችሁ አሁን ትናንትና ማሳልጠኝ ሳለኝ የተዘጋው ምንም አድርጌ አይደለም እና ከአመታት በፊት ላይቬን ሁሌ ነበር የሚያዘጋብኝ ይሄ ማስረዳለሁ ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ እነሱም ያውቃሉ ሁሌ ላይቬን ያዘጋው በዚህ ልክ ምንድነው ጆን ዳንኤል ነበር የምማጸነው ለምንድን ነው ላይቬን የምታዘጋው እያልኩት እና ስንጠላ በሱ ነበር የሚያስፈራራኝ ላይቬን እያዘጋ ነበር የሚያስፈራራኝ ምንም አታመጭም እያለኝ ይሄንን እናቱን ታውቃለች እህቱን ታውቃለች ሁሉም ቤተሰቦቹም ያውቃሉ እኔን አብዝ እንደሚያደርገኝ እና አሁን የመጣሁት በቃ እንድጠነቀቅልኝ እንዲያርፍልኝ እንድታሳርፉልኝ ነው ጆን ዳንኤል ነው እንደዚህ ያደረገኝ ጆን ዳንኤል ለምንድነው እንደዚህ ያደረገኝ እንግዲህ በዚህ ልክ ድብደባ ያደረሰው ነው እዚህ ጋር የሸፈኑት ተሰፍቸው ነው ራሱ ያስፈ ላይክ እያደረጋችሁት ኦኬ ራሱ ነው ሆስፒታል ወስዶ እንደዚህ ያደረገኝ አሰፋኝ ኦኬ ጋይስ በዚህ ልክ ጫና ውስጥ የነበረች እንዴት ነው ያለች ብዙ ጊዜ ስንጣላ ኦኬ ዋርኒንግ ሰጠኝ ቁስል ስላሳየው መሰለኝ ስንጣላ ላይቬን ነው የሚያዘጋው ስንደባበር ላይቬን ነው የሚያዘጋው ከዛ ከኔ ጋር መታረቅ ሲፈልግ ላይቬን ያዘጋዋል ከዛ ሂጄ ለምነዋለሁ በዛ ሰዓት ማንንም ማቆሰ የለም ላይቭሽን ማጥፋት ይችላል አንቺን ከቲክቶክ ይለኛል ያስፈራራኛል ይዝትብኛል ምናምን ማዘሩ ታውቃለች እህቱ ታውቃለች እንዲህ የሚያደርግ ሰው ግን አይመስልም ጆን ዳንኤል አንድ ቀን ግን አውርቼ አላውቅም ስለሚወደኝ ነው ብዬ ነው የማስበው ፍቅር ነው ብዬ ነው የማስበው ገባችሁ እና ከኔ ጋር እና ብዙ የምነግራችሁ ነገር አለ ማንም ማለት እኔ ማንም ሊኖር አይችልም ቲክቶክ ላይ
ብዙ በዝምታ ያለፍኳቸው ነገሮች አሉ። ለአመታት ቢያንስ 2 አመት 3 አመት ይሆናል። በዚህ ልክ ያለ እስካሁን መደበቋ ራሱ ከባድ ነው። ከነ ማስረጃው ምናምን ነው ማሳያችሁ። ማቹት ነው እንግዲህ ጃኒ በጣም ተጎድታለች። ያው ሀይ ሚላት ሰው የለም። ሴትነቷን ተጠቅሞ አቅም የላትም ጓደኛ የላትም ብሎ በዚህ ልክ ሰው ላይ ጫና ማድረስ በጣም ከባድ ነው። ብቻ ላይቭ ላይ ቁጭ ብለው ደውለውለት ነበር እና በላይቭም ስልክ ተደውሎለት ነበር። እስቲ እዛ ላይ የሚያለውን አይተን እንምጣና ተገናኝታችኋል? ያልካት ነገር አለ? አካውንቷን አንተ ነው ያዘጋኸው? አረ እኔ በምን አቅም ይይዝም ብሎ ደደብ ሰው እኮ ነው እንደዚህ የሚያስበው። እሺ አሁን ምንድን አሁን ይኸውልህ እኔ ላይቭ ላይ ነበርኩኝ። አሁን እሱም ማን ነኝ ይላል። አይዶን ነው አላውቅም። እሱን አላውቅም። ግልጽ ላይቭ ላይ ነው ኦንላይን ሆኜ ልጅቷ ከሱ ምን ፈልጋ ነው የተሻለ ህይወት እየኖረች ነው? ከሱ አካውንቷ ተዘግቶባታል። አካውንቷ ተዘግቶባታል አይደል? ቤተሰብ አካውንቷ ተዘግቶባታል። አዎ አካውንቷ ተዘግቶባት ላይቭ ላይ ገባች። ላይቭ ላይ ደግሞ በኔ እንጃ አይዶን ነው ሪከርድ የተደረጉ ቪዲዮዎች እያየሁ ነው ጆዬ። አሁን አንተ ፕሮግራም ላይ እንደሆንክ አውቃለሁ። አጠገብህ ስልክ ካለ ግን ግባና ቼክ አድርግ። አሁን ግባና ቼክ አድርግ አንተ ግን እና ብዙዎችም የራሳቸውን ሀሳብ እየሰጡበት ይገኛሉ። ያው በሁለቱም ጎን የሚሆኑ ሰዎችም አሉ። ያው በጆን ዳንኤልም የሚደግፈው አሉ፣ ጃኒንም የሚያግዟት አሉ። ብቻ እስቲ የተወሰኑ ቪዲዮዎችን አይተን እንምጣና እኛም የራሳችንን ሀሳብ በደንብ እንሰጥበታለን። እና ከዚህ በላይ መሄድ የለበትም። በቃ እስከ መቼ ነው ዝም የሚባለው? በዚህ ልክ ድፍረት በጣም ነው የሚያስጠላው። አካውንት እስከ ማዘጋት የመድረስ ድፍረት በጣም ነው የሚያስጠላው። ያው የበደላት አልበቃ ብሎ አሁን ደግሞ ሌላ በደል። ስለዚህ ለዋንትያ ተሰደበች እያላችሁ እንትን ስትሉ የነበራችሁ ሁሉም አሁን ደግሞ ከጃኒ ጎን መቆም አለባችሁ። ጃኒም ሴት ናት፣ ብቻዋን በዚህ እድሜዋ የተሰቃየች ልጅ ናት በጆን ዳንኤል ነው። ስለዚህ የህግ አካላቶች ካላችሁ፣ የሴቶች ጉዳይ ካላችሁ የዚህ ልጅ ህመም ሊሰማችሁ ይገባል። እንግዲህ በዚህ ሴቶች ሆናችሁ የዚህ ልጅ ህመም ሊሰማችሁ ይገባል። እህት ያላችሁ እናት ያላችሁ ሁሉ የዚህ ልጅ ህመም ሊሰማችሁ ይገባል። ይሄ ልጅ እስከ መቼ ነው በዚህ ልክ የሚጨማለቀው? የዚህ ልጅ ብልግና ከዚህ እንደሰማችሁት ነው። እንግዲህ ብዙዎችም እንደዚህ ድጋፋቸውን እየሰጧት ይገኛሉ እና በጆን ዳንኤልም በኩልም ማስፈራሪያ ምናምን እየደረሰባት ይገኛል እና ከዛ ውስጥም አንዳንዶችም በጆን ዳንኤል አንድ ነገር ካወራሹላ ሚደርስብሽን ታውቂያለሽ ምናምን እያሉ እያስፈራሯት ይገኛሉ። እስቲ ከዛ ውስጥም የተወሰነ ቪዲዮ አይተን እንምጣ። ሰርቲፊኬት አላት የትዳ ምን ማለት ነው? እሷ ከነማ ጋር እንደተኛሽ ላውራላት። እኔ ላክስ አዲስ ከነማ ጋር እየመጣሽ ስትገላጨስ ስታሳም እንደነበረ ላውራላት እንዴ? ከማጓደኞቹ ጋር ስተኛና ስትዳራ እንደነበረ እሱና እኔ ደግሞ ማወራላት ሰው ላይ መጨከን ከዛ ነው የመጣው። ዛሬ በፈለገችው መንገድ ትጠይቀኝ ማስረጃዋን አወጣለሁ። አልከበር ብላለች። ሱሰኛ አላቃትም እንዴ? አርፈሽ ቁጭ በይ ብዬ ነው ከዚህ በፊትም ትንሽ ልጅ ናት እኔ ምንም ነገር አልናገርሽም ብያታለሁ። ሚስተር ስታርስ እዚህ ላይ ፖስት አድርገው ጃኒ በስህተት ጆን ዳንኤል እንደዚህ ያደረገኝ ካለች በፊት ትንሽ ልጅ ናት ብዬ ነው ዝም ያልኩት። ጃኒ አረጋጋጥ ትጠያለሽ። እምትገዡን ዕቃ እምትቀባበዩን እንዴት አድርጌ እንደማስጨመድድሽ እኔ ደግሞ ታያለሽ። አርፈሽ ቁጭ ቃል ካለሽ ልክ የምትከራከርለት አይደለም ልጁን ለመጣል ሌሎች ሰዎች በእሷ መዘዝ ሌሎች ሰዎች ገንዘብ ለማግኘት ብለው ያልተገባ ነገር ውስጥ የሚገቡ ልጆችን እጎዳለሁ ብዬ ነው ከዚህ በፊትም ለምና ላክስ መታ ለምናኝ ነበርኩኝ። ታውቀኛለሽ፣ በደንብ ነው የምትዋወቀው። አሳይሻለሁ ምን እንደማረግ ታይኛለሽ። ያው እንግዲህ የዛሬው ቪዲዮአችን ይሄንን ይመስል ነበር እና ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ጨርሱት እና አዲስ ነገርም የሚኖር ከሆነ በቀጣይኛው ቪዲዮ በደንብ ማሳውቃችሁ ይሆናል እና ድጋሚ ለመገናኘት ደግሞ ቻናሉን ሰብስክራይብ ሳታደርጉ እንዳትወጡ። እስከዛው ደህና ሁኑልኝ።